ያለማቋረጥ ዝናብ የሚዘንብባት ለ11 ወራት ካፊያና ውሽንፍር የማያጣት ሲያትል በ1950ዎቹ ቢል ጌትስንና ፖል አለንን ወለደች። እነዚህ ምርጥ የህይወት ዘመን ጓደኛሞች ገና በአንደኛ ደረጃ ትምህርት ቤት እያሉ ሜይንፍሬም ኮምፒውተር እጅግ ግዙፍ የሆነው ኮምፒውተርን ፕሮግራም የማድረግ የማየት የመንካት እሱ ላይ የመስራትን እድል አግኝተው ነበረ። ይህን እድል እንደ ዋዛ ያልቆጠሩት ሁለት ጓደኛሞች እየተመላለሱ ትምህርት ቤቱ ከፈቀደላቸው መርሃ ግብር ውጪ አንዳንዴ በተለይ ቢል ጌትስ ሌሊት ሁሉ እየተመለሰ ላቦራቶሪ ውስጥ ኮምፒውተሩን በተደጋጋሚ ፕሮግራም እያደረገ የተለያዩ ሶፍትዌሮችን ለመስራት ከመሞከርም ባሻገር እነዚህ አፍላ ወጣቶች የጨዋታ ፕሮግራማቸውን የጥናት ጊዜያቸውን የሚያቅዱበትን ፕሮግራም በዛ ትልቅ ሜይንፍሬም ኮምፒውተር ሰራ። ይህ የኮምፒውተር ፍቅሩ ሌት ተቀን በውስጡ እየተብሰለሰለ ትምህርቱን ከሃርቫርድ ዩኒቨርሲቲ አቋርጦ ለመውጣት ያስገድደው ሲሆን ጓደኛው ፖል አለንም ከሚማርበት ዩኒቨርሲቲ ወጥተው ለምን ይህንን ትልቅ በክሬን የሚንቀሳቀስ ኮምፒውተር በእያንዳንዱ ሰው ቤት አናደርስም በማለት ኮምፒውተር ሂውጅ እና ጃይንት ሜይንፍሬም ኮምፒውተር ሳይሆን የእኛ ፕላን ማይክሮ ትንንሽ ኮምፒውተሮችን ማይክሮ ኮምፒውተሮችን ማበልጸግ ነው፣ ማይክሮ ኮምፒውተሮችን መስራት ነው በማለት ማይክሮሶፍት የሚባል የኮምፒውተር ካምፓኒን አቋቋሙ። ይህ ማይክሮሶፍት የሚባል የኮምፒውተር ካምፓኒ የዓለማችንን የሶፍትዌር ኢንዱስትሪ አቅጣጫውን የቀየረ እጅግ ብዙ መፍትሄዎችን ይዞ የመጣ አስደናቂ ዊንዶውስ የሚባል ፕሮግራምን የቀረጸልን ሲሆን ከመጀመሪያዎቹ ፕሮግራሞቹ መካከል ኤምኤስ ዶስ ማይክሮሶፍት ዊንዶውስ 95 ይህን እድገቱን ማይክሮሶፍት እጅግ ወደ ላቀ ደረጃ እንዲወስደው ከአይቢኤም ኢንተርናሽናል ቢዝነስ ማሽን ጋር የተዋዋለው ውል አንጋፋና መሰረታዊ ለውጥ አምጥቷል። ከዚህ ውል በኋላ ኮምፒውተሮች በሙሉ ኦፕሬት የሚያደርጉት በዊንዶውስ እንዲሆን መደላድሉን ያዘጋጀ ሲሆን ዊንዶውስ 1 እያለ የመጀመሪያውን ቀጥሎ 95 ዊንዶውስ 98 ቀጥሎ ዊንዶውስ 2000 በመቀጠልም ሌሎች በርካታ ዊንዶዎችን የሃርድዌር ማኒፋክቸረሮች እንደ ሶፍትዌር ከመሸጥም ባሻገር ማይክሮሶፍት ኦፊስን እና ሌሎች የተለያዩ ሶፍትዌሮችን የፈጠረ ግዙፍ የዓለማችን ካምፓኒ ነው። ማይክሮሶፍት ሶፍትዌር ዴቨሎፕ ከማድረግ አልፎ አልፎ አንዳንድ ሃርድዌሮችን ከመፍጠር ባሻገር የመጫወቻ ጌሚንግ ማሽን የሆነውን ኤክስቦክስን፣ ማይክሮሶፍት ሰርፌስን እና ሌሎች የሃርድዌር ምርቶች ያሉት መሆኑ የሚታወቅ ቢሆንም የስልክ አፕሊኬሽኖች ላይ ማይክሮሶፍት ዊንዶውስ አፕሊኬሽንን ተግባራዊ ለማድረግ ቢሞክርም እምብዛም ውጤታማ አለመሆኑን እናስታውሳለን። የማይክሮሶፍት መስራች ቢል ጌትስ ከኮምፒውተር ፕሮግራሚንግ እና የኮምፒውተር ሶፍትዌሮችና ተዛማጅ ምርምሮች በተጨማሪ ሙሉ ጊዜውን ለበጎ አድራጎት፣ ለማህበረሰብ ግንባታ፣ ሶስተኛው ዓለም ላይ ያሉ ችግሮችን የመፍታት እንቅስቃሴ ላይ ሙሉ ጊዜውን ያሳለፈ ሲሆን ይህ ግዙፍ የዓለማችን የሶፍትዌር ማበልጸጊያ ካምፓኒ በምድራችን ላይ ካሉ ተጽዕኖ ፈጣሪ ውስን ተቋማት መካከል አንዱ መሆኑን እየገለጽን ይህንን የማይክሮሶፍት አጭር ዳሰሳ ስናቀርብላችሁ ታላቅ ደስታ ይሰማናል። አድማጭ ተመልካቾቻችን ተከታታይነት ይዘት ያላቸውን ማን ምን ፈጠረ የሚለውን ጄኔሲስ ፕሮግራማችንን እንድትከታተሉ የዩቲዩብ ቻናላችን ደንበኛ እንዲሆኑ ሰብስክራይብ እንዲያደርጉ እየጋበዝን ጤናውንና ሰላሙን ሁሉ እንመኝላችኋለን። ይመቻችሁ። ኖታ